ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ዛሬ እንግዲህ የሳምንቱ የመጀመሪያ ቀን በሰኞ ዕለት ተገናኝተናል። የቀኑን መረጃ ወደ እናንተ ለማድረስ ከፓስተር አለማየሁ ጋር እንግዲህ ተገናኝተናል። አጠገቤ ይገኛል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ አሁናዊው የዓለማችንን መልክ በመጽሐፍ ቅዱስ እይታ ተመልክተን ወደ እናንተ መረጃዎችን ለማድረስ ከፓስተር ጋር እንግዲህ ተሰይመናል። ፓስተር እንግዲህ እንደተለመደው መረጃዎችን አሰባስቦ ይዞልን መጥቷል። ከእሱ አንደበት እንግዲህ የምንሰማ ይሆናል። በቅድሚያ ሰላምታ እንለዋወጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ትናንትና ያው ተናግረናል፣ አገልግሎት ላይ ነበርክ። የአድካሚና አሰልቺ ጉዞ አድርገህ ነው ትናንትናም መረጃ ያቀበልከን። ዛሬም እንግዲህ እግዚአብሔር ብርታቱን ሰጥቶ መረጃን ታቀርብልን ነው እና እስኪ መረጃን ማሰማት ትችላለህ? እንግዲህ ዓለም በየቀኑ ጉድ የሚሰማበት ሆኗል። ምንድን ነው ይህ መላቅጡ የጠፋ ነው የሚሉት ውል የሌለው ፖለቲካ ሆኗል እና እንግዲህ በትናንትናው ዕለት ከትናንት ወዲያ ጀምሮ ነው ዜናው የዓለምን ሚዲያ ሸፍነው ይዞታል። ብሪክስ ዓለምን የሚለውጥ የተባለ ዲጂታል አብዮት ይፋ አድርጓል። ይህ የዲጂታል አብዮት ይፋ ያደረገው ዓለም አቀፍ የፋይናንስ ስርዓትን ከእንግዲህ ወደ ኋላ በማይመለስበት አዲስ የታሪክ ምዕራፍ ላይ ይገኛል ብለው እንደምታውቀው የዛሬ ዓመት አካባቢ አንድ የመገበያያ ገንዘብ አሳይተው ነበረ። ምናልባትም የወረቀት ገንዘብ ይመረታል ተብሎ ነበረ እየተጠበቀ ያለው እና በዚህ ኃይለኛ ጫጫታም ፈጥሮ ነበር። በዚህ በ2026 ይፋ ያደርጉታል ተብሎ ታስቦ ነበረ። ነገር ግን አሁን ዓለም እየሄደ ያለበት ከወረቀት አልባ የግብይት ስርዓት ስለሆነ ያንን መልክ የሚከተልና ብሪክስም አገራት የጋራ የወረቀት ገንዘብ ለኢኮኖሚያቸው እንደማያስፈልጋቸው አሁን ላይ ሚዛኑን የሚቀይር ያሉትን ስትራቴጂክ ነድፈዋል። ይህ አዲስ ስልት ደግሞ ወረቀት ገንዘብ ውስጥ ከመግባት ይልቅ የቴክኖሎጂውን ሉዓላዊነት በመጠበቅ የሀገራቱ ገንዘብ ማዕከላዊ ባንክ ሳይኖር ለምሳሌ አሁን የዓለም ንግድ ባንክ፣ የዓለም ባንክ አለ፣ የዓለም የገንዘብ ድርጅት የሚባል አለ። አሁን ለምሳሌ አሜሪካ ወደ ኢትዮጵያ ንግድ ባንክ ገንዘብ ሲተላለፍ ሲቲ ባንክ የሚሉት አለ ታዋቂ። በዛ ባንክ ውስጥ ነው የሚቀመጠው። አካውንት አለው። ዳሽን ንግድ ባንክ የተለያዩ። አሁን ማዕከላዊ ባንክ አያስፈልጋቸው። ዳይሬክት አሁን ለምሳሌ ምንድን ነው ቻይና የሆነ ነገር ስትሸጥ ለኢትዮጵያ ዳይሬክት ከኢትዮጵያ አካውንት በዲጂታል ማለት ነው ቻይና አካውንት ይገባል። ከቻይና አካውንት ደግሞ በዲጂታል ኢትዮጵያም ለሚሸጠው ነገር ምን ይሆናል ማለት ነው? ወረቀት የለም ማለት ነው። ሌላውን ወደ እስቲ በኋላ ላይ እና ማዕከላዊ ባንክ ቀጥታ እንደማይገባ ዲጂታል ገንዘብ ማስተባበሪያ ላይ ያተኮረ ነው። ይህ የዲጂታል አብዮት አባል ሀገራት ያለምንም መካከለኛ ባንክ በቀጥታ እንዲገበያዩ የሚያደርግ ነው። በጣም ይገርማል።
የአውሬው ስርዓት ተጀመረ ማለት ምንም ይሄ የሚያመለክተው ምንድነው ብለህ ስትመለከተኝ ከዚህ በፊት ዓለም ላይ አንዱ አውሬው እየሄደበት ያለ መንገድ ምንድነው? የዚህ AI አርቲፊሻል ኢንተለጀንስን በመጠቀም ሰዎች ፓስፖርት አልባ፣ ወረቀት አልባ ፓስፖርት፣ ወረቀት አልባ ገንዘብ፣ ሰነዶች፣ አጠቃላይ ሰነድ የምንላቸው ነገር ዲጂታል እንዲሆኑ ነው የሚፈለገውና አሁን ለጊዜው በሞባይላችን ወይም ደግሞ በላፕቶፓችን ወይም ደግሞ በተለያየ መልክ ልንጠቀመው እንችላለን እጆቻችን ላይ ባለው። ወደፊት ግን አይደለም የሚሆነው። አሁን እያለማመደን የመጣው ነገር ምንድነው? ከተወሰነ ጊዜ በኋላ አሁን 2030 ላይ ሲደርስ ምናልባት እያንዳንዱ የብር ኖት የማናይባቸው ነገሮች ይፈጠራሉ። እሱ አሁንም እየተፈጠረ ነው። እኛ እያየን ነው። ሀገራትም እንደዛው። ይሄ የሚያመለክተው ያንን ስርዓት ወደዛ እየገፋን እየመጣ እንደሆነ አመልካች ነው። እንግዲህ አባል ሀገሮች ያለምንም ጣልቃ ገብነት የዲጂታል ግብይት ያደርጋሉ ነው። ይህም ግብይት ወጪ ከመቀነስ ፍጥነት ከመጨመር ባለፈ አገራት ከቁጥጥር ነፃ ሆነው የራሳቸውን አዲስ የዲጂታል መረብ ገንዘብ በአባል ሀገራት መካከል ያለምንም እንቅፋት እንዲዘዋወር ስለሚያደርግ ነው። ያለምንም እንቅፋት በቃ ነፃ ሆኖ አውሬው የሚልህ እኮ ያለው እና ይኸው ነፃ ነው። እንደፈለክ መሆን ማድረግ ትችላለህ፣ እንደፈለክ መሆን ትችላለህ የሚለውን የሚያመጣ ነው። ይሄ በእርግጥ እንዲሁ ዝም ብለህ አሁን ላይ ስታየው ለታዳጊ ሀገሮች እንደ ኢትዮጵያ ላሉ በማደግ ላይ ላሉ ሀገሮች፣ ሌሎችም አፍሪካ ሀገሮች ላይ ትልቅ ጠቀሜታ ይኖረዋል። ምንድነው? ብዙ ጊዜ ታስታውስ ከሆነ እቃ ለመግዛት የምንቸገረው ምንድነው? ዶላር። ሀገር የሚቸገረው ዶላር ነው። ለምሳሌ ከቻይና የሆነ እቃ ማስመጣት ስትፈልግ ዶላር ያስፈልጋል። ከሩሲያ፣ ከብራዚል ወይም ከሌሎች ከህንድ ለማስመጣት ስትፈልግ ዶላር ያስፈልጋል። አሁን ዶላር አያስፈልግ። እንደውም ፓስተር ይሄ ነገር በጣም ገርሞኛል። አስገራሚ ጊዜ ላይ ነው ያለነው እና የጊዜውንም የፍጥነት መለዋወጥ ራሱ ያመላክታል። እንግዲህ የሰው ልጅ ከስልጣኔ ከጀመረበት ጊዜ ጀምሮ ከአሞሌ ጨው ጀምሮ እስካሁን ዘመን ድረስ እንግዲህ መገበያያ ስርዓቶች ነበሩ፣ ተለዋዋጭ የሆኑ ማለት ነው። አሁን እንግዲህ መጽሐፍ ቅዱስ ወደሚነግረን ወደ ዋነኛው የዓለማችን ስርዓት ዘው ብለን እየገባን እንደሆነ አመላካች እንደሆነ ነው በግልጽ እያመላከተን ያለው። በተለይ ይሄ ዲጂታሉ ዓለም ከጎለበተ በኋላ ማለት ነው። እና አሁን እኔ በጣም ትልቅ ጥያቄ የጨረብኝን ነገር አንተም ትንሽ ጨረፍ አድርገዋል። ብሪክስ እና በምዕራቡ ዓለም በተለይ ከአሜሪካን ጋር ዋናው ፍጭታቸው የዶላርን ቫሊዩ ልታወርዱብኝ ነው የሚል ይመስለኛል አሜሪካን በአብዛኛው እንትን ስትል የነበረው። አሁን ደግሞ ሌላ ሲስተም መጣ ማለት ነው። እና አሁን ዓለም ሁሉ በዲጂታል ሲጠቃለል ወደፊት በዚህ በኢኮኖሚው ዘርፍ ኮንፍሊክት ይፈጠራል ብለህ ታስባለህ? የከረንሲ ጉዳይ አሜሪካ ላይ ትልቅ ውድቀት ያመጣል፣ ምንም አትጠራጠር። አሜሪካ እኮ ከራሽያ ነዳጅ ቻይና ህንድ ከራሽያ ነዳጅ መግዛቷን የምትነቅፍበት ምክንያት እኮ ነዳጁን ለምን ገዛሽ አይደለም፣ የሚለዋወጡት በዲጂታል ከረንሲ ነው። ጀማሪዎችም እኮ እነሱ ናቸው። ዶላርን አይጠቀሙም። አሁን ከነሱ ተሞክሮ ተወስዶ ነው ብሪክስ ይህንን በብሪክስ አባል ሀገሮች ጠቅላላ የሚያደርገው ነው። ለምሳሌ ኢትዮጵያ ከአሜሪካ እንደምትገዛው ነው። ብዙ የምትገዛው ነገር አለ ብዬ አላስብም። አብዛኛው የኢትዮጵያ ማርኬት ቻይና ነው። አብዛኛው የኢትዮጵያ ማርኬት ህንድ ነው። አብዛኛው የኢትዮጵያ ማርኬት አውሮፓ ሊሆን ይችላል። ከአውሮፓ ስትገዛ ዶላር ያስፈልጋታል። አሁን ምንድን ነው መሰለ እዚህ ላይ አሁን ዶላር እነዚህ ብሪክስ ሀገሮች 12 ሀገሮች አይደሉ? እነዚህ 12 ሀገሮች የዶላርን ማይጠቀሙና እርስ በራስ በዲጂታል የሚገበያዩ ከሆነ የዶላር አስፈላጊነቱ እየወደቀ ይመጣል። ስለዚህ አሁን ዶላርን ለምንድን ነው የምትጠቀመው? ገብቶሃል? የዶላር ክምችት ኖረ አልኖረ ምንድን ነው
አሁን እዚህ ጋር እኔ ትንሽ ወደፊት ማብራሪያ ይሰጡበታል ብዬ የማስበው ከረንሲው በምን ይተመናል ነው። የዲጂታል ከረንሲው በምን ይተመናል የሚለውን ነው እኔ ወደፊት ማየት የምፈልገውና እኔ ልልህ የፈለግኩት አሜሪካ ራሷ ናት ይህን ዲጂታል አሜሪካን ውስጥ ያሉ ቴክኖሎጂስቶች ናቸው ይህን ክሬት ያደረጉት እንደ ክሪፕቶ ነገር እንደዚህ ያለው አይደል ዲጂታል ማርኬቶች ይመስለኛል። አሜሪካ የሌሎችን አገራት በቦንዴጇ ስር ለማድረግ የግድ ዶላርን መጠቀም እንዳለባት ነው የሚያሳየውና ወደፊት መለወጡ አይቀሬ ነው። አሁን ላይ እኮ ምንድነው መሰለህ አሁን ቀደም ሲል ስላላነሳሁልህ ነው እንጂ ቀደም ሲል ዶናልድ ትራምፕ ከ2 ቀን ነው ከ3 ቀን በፊት በብሪክስ ላይ እርምጃ ወስዳለሁ እያሉ እየዛቱ ነበረ። ምክንያቱም ይሄ እርምጃ ምንን ያመለከተ ነው? ይሄ መረጃ ስላላቸው ነው። አሁን ብሪክስ በጨዋታው ምንድነው ዶላርን በመካከላቸው ካለ ግብይት ከጨዋታ ውጭ ያወጣል። ከፍተኛ ዶላር ደግሞ የአሜሪካ ትርፍ ዶላርን በመሸጥ የምታገኘው በየጊዜው እያተመች ገብቷል። ይገዝተህ አይደለ ዶላር ብር ወይም ደግሞ በተለያየ ነገር ገዝተህ ነው። እና የዓለም መገበያያ ስርዓት መሆኑ እየቀረ ይመጣል፣ የከተማ ይመጣል። እሱ ብቻ አይደለም ዩሮም ፓውንድንም ላይ ከፍተኛ ጫና የሚያደርስ ነው የሚሆነው። ስለዚህ ነው ፕሬዚዳንት ዶናልድ ትራምፕ ምንድን ያሉት አደገኛ ውሳኔ መሆኑን ያለምንም ዶላር ለመገበያየት መወሰን ለአባል ሀገራቱ እምርታ ቢሆንም አሜሪካ ግን የታሪፍና የማዕቀብ እርምጃ በእነዚህ ሀገር ላይ ወስዳለሁ እያለች ነው። ሀገራችንንም ጨምሮ ማለት ነው። አዎ እንግዲህ የብሪክስ ሀገሮች ማለት አሁን እኮ ምን መሰለህ የምትፈልገው ነገር ቻይና ውስጥ አለ፣ የምትፈልገው ነገር ራሽያ ውስጥ አለ፣ የምትፈልገው ነገር ብራዚል ውስጥ አለ፣ የምትፈልገው ነገር ህንድ ውስጥ አለ እኮ። የግዳውን ለምሳሌ አሁን እኛ እኮ ከአሜሪካ የሚገቡ መኪኖች የሉንም፣ ከአሜሪካ የሚገቡ እርሻ መሳሪያዎች የሉንም፣ ከአሜሪካ የሚገቡ አልባሳቶች ወይም ደግሞ ሌሎች ነገሮች የሉንም። አብዛኛው የኛ ምናልባት ኢትዮጵያን ለአሜሪካ የምትልከው ቡና የመሳሰሉ የግብርና ምርቶች ሊኖሩ ይችላሉ። እዛ ላይ ጫና ሊያደርግ ይችላል። ነገር ግን ምንድነው ይሄ ጫና አሜሪካንን እስኬት ያስኬዳታል ነው። ምክንያቱም ስርዓቱ እየተለወጠ መምጣቱ ግድ ነው። ግድ የሚያደርገው ምንድነው የራዕይ መጽሐፍ 13 ላይ በመጨረሻው ዘመን ያለ ቁጥሩ ወይም ደግሞ ያለ ቁጥሩ መግዛትም መሸጥም አይቻልም። አሁን ብር ኖረ አልኖረ አይደለም፣ በችፕሱን ነው በውስጥ የሚቀብሩት። ያ ቁጥር ያ ምልክት የአውሬው ምልክት ነው እንድትገዛም እንድሸጥ የሚያደርግ የዓለም የኢኮኖሚ ስርዓትን እንደውም አንድ ያሉት ምንድነው የዓለም የኢኮኖሚ ገጽታ ሙሉ ለሙሉ የሚቀይር ትልቅ ኩነት ሆኖ ተመዝግቧል ነው። ይሄ ትልቅ ኩነት ሆኖ ስለዚህ ምናልባት ሀገራት የከሌ ብር በምን ያህል ሊመንዘር ዲጂታል ላይ ምን ያህል ዋጋ ይኑረው፣ የቻይና ምን ያህል ዋጋ ይኑረው፣ የሩሲያው የህንዱ ምን ያህል ዋጋ ይኑረው የሚለውን ይወያዩበታል ብዬ አስባለሁ። ለምሳሌ 1 ሩብል በ1 ብር ላይሆን ይችላል። ያንን ካለው እነሱ የሚያስቀምጡት ኢኮኖሚስቶቹ የሚያስቀምጡት ነገር ይኖራል። ያንን ተከትሎ ግን ይሄ አካሄድ ምን ይሆናል? እየቀጠለ በሚሄድበት ሰዓት ብዙ ወደ ብሪክስ ሀገሮች ይገባሉ። ከዶላር ተጽዕኖ ለመላቀቅ ብዙ ሀገሮች ወደ ብሪክስ ይገባሉ ተብሎ ይጠበቃል። እንግዲህ ያለን የቀን መረጃ ይህንን ነው። ዓለም ምን ያህል ፍጥነት እየሄደን ነው እንደሆነ ልናውቅ ያስፈልጋል። በየዕለቱ አዳዲስ ነገሮች እየተከናወኑ ነው ያሉት። በወራት አይደለም፣ በ15 ቀን በሳምንት አይደለም፣ በየዕለቱ ነው የዓለም የመለዋወጥ ባህሪ ያለው። ይሄ ደግሞ ለምን እንደሆነ በግልጽ ይገባቸዋል ብለን እናስባለን። እንግዲህ የጌታ ኢየሱስ ክርስቶስ በደጅ መሆን አመላካች መሆኑና ዘመኑ ምን ያህል እየፈጠነ እንደሆነና ምናልባትም ሳናስበው ድንገት ንጥቀት የሚሆንበት ሁኔታ ሊፈጠር ይችላል የሚል እኛ ብቻ ሳንሆን የዓለም በተለይ ስኮላሮችም እየተናገሩ ያሉበት ጊዜ ነው ያለውና
እንግዲህ እንንቃ፣ እንዘጋጅ፣ እንጸልይ፣ ወደ እግዚአብሔር ፊታችን እንመልስ እንላለን። ለዛሬ ቀን ያለን መረጃ ይህንን ይመስላል። የጌታ ጸጋ ሰላም ከሁላችሁ ጋር ይሁን። ሻሎም። ይገርማል እንግዲህ ፓስተር የተባለው ነገር ይፈጸም ዘንድ ዞሮ ዞሮ የግድ ስለሆነ እንግዲህ ይህንን የሚያመላክት መረጃ ነው ያስደመጥከን። ጌታ ኢየሱስ አብዝቶ ይባርክ። ጠቆም አድርገሃል። መጨረሻ ላይም ቤተክርስቲያን እንግዲህ እንቅልፍ እያላት ትገኛለች። ያው ሙሽራይቱ የሚላት ቤተክርስቲያን ማለት ነው። ሙሽራው ግን በጣም በቅርብ እየመጣ እንደሆነ የሚያመላክት ነገር ነው እንግዲህ እየሰማን ያለ ነው። አሁንም ሙሽሪቷ መቀስቀስ ስላለባት በዚህ አኳኋን መረጃውን ወደ እናንተ አድርሰናል። እግዚአብሔር የተመሰገነ ይሁን። እንግዲህ የዓለማችን ሁኔታ ቢለዋወጥም እኛ በዚህ ጊዜ ውስጥ ራሳችንን ዝግጁ አድርገን ጌታ ኢየሱስን የምንጠባበቅ ከሆነ ከሚመጣው የአውሬው ሲስተም እናመልጣለን ማለት ነው። ውድ አድማጮቻችን ለዛሬ የሰኞ የቀኑ መረጃ ይህንን ይመስላል። በምሽቱ ደግሞ እስኪ በሌላ መረጃና መልእክት ተመልሰን የምንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።